እህቶቻችንም ላይ ተጫውተባቸው። ምክንያቱም ተደብቀሃል። አሁን ማረር ኦፍ ታይም ብሮ ተደብቀሃል። ይውልሲ ራስ ሰዎቹም አንድ እድል ነው የሚሰጡ፣ እኔም አንድ እድል ነው የምሰጥ። እኔ እንትን እያስፈራረው አይደለም፣ ግን ሌሎች እንዳይበሉ ሌሎች እንዳይሸወዱ ይህንን ነውርህን ተደብቀሃል። ይህን ነውርህን እረፍ። ወጥተህ ይቅርታ ለፐብሊኩም አለ በቃ ሄደ ቤተክርስቲያን ሄደ በቃ አባቴ ሆይ ማረኝ፣ እንዲህ በጣም ብዙ ነውር ሰርቻለሁ። እግዚአብሔርን በምህረት ፈጣሪ ከፈታ እግዚአብሔር ያው የቡ አምላክ ነው፣ የይቅርታ አምላክ ነው። በምህረት እንኳን እግዚአብሔር ከፈታ አሮንቲንግ ቱ ሌት ትሆናለህ ብዬ ነው። ግን ሂድና ቤተክርስቲያን እግዚአብሔርን እኔ ስለምወድ ነው የምልህ። ክፉ ብሆን መርዛም ብሆን ኖሮ የዛሬ ዓመት ታስታውሳለህ። የዛሬ ዓመት ነበር ምመታ እኔ ታውቃለህ በምን እንዳወራ። ግን የሰው ልጅ ሂድና አምላክን ጌታ ሆይ የብዙ ሰዎችን ገንዘብ በልቻለሁ፣ ኦኬ የብዙ ሰዎችን ገንዘብ በልቻለሁ፣ በጓደኞቼ እኔም ብለው በመጡ ሰዎች ግፍ ሰርቻለሁ፣ ኦኬ ግፍ ሰርቻለሁ፣ የሰውን ገንዘብ አምታትቻለሁ፣ ዋሽቼ ወስጃለሁ፣ እኔ ብልጦኝ እነሱን ጅላርጌ ተጫውቼባቸዋለሁ፣ የብዙ ድሃን ብር በልቻለሁ፣ አሁንም እየበላው ነው፣ አሁንም ተደብቄያለሁ። ጌታ ሆይ ማረኝ፣ በቃ ከዚህ ነገር ልውጣ፣ ያለኝን ልብላ፣ እድሜ ስጠኝ በልና ፍታ። እኔ እንዲህ በአካል መጥቼ ነው ታውቃለህ። እስቲል ስምን አልጠቀስኩም፣ እደውልልሃለሁ። ግን እኔ የመጨረሻ በቃ ራሴን መቆጣጠር ነው ያቃተኝ። ሰው እንዴት እንደዚህ እዛ ጋር ስትሄድ እንዲያረገኝ ነው፣ እዛ ጋር ስትሄድ እንዲያረገኝ ነው። ተመሳሳይ ፊልም ትንሽ እንኳን አባቴ አትቀይራት፣ ትንሽ እንደው በመድኃኒዓለም እግዚአብሔርን ትንሽ እንደው ካራክተሯን ወይ እንዲቀየር አታረጋት። ተመሳሳይ ፊልም 4-5 ቤት የራስን ጓደኛ የራስን እግዚአብሔርን ነውር በቃ ብዙ ሰው ብዙ ግፍ ሊሰራ ብዙ ነገር ያደርግ፣ ግን ጓደኛ ላይ አውሬ ከሆንክ ጓደኛ ላይ አድቫንቴጅ ከያዝክ በቃ አምደን። እኔ እንደዛ አይነት ሰው ጠላለሁ። ቀሽም እግዚአብሔርን በጣም ኖር በጣም ያናደደኝ። ስለዚህ እኔ እደውልልሃለሁ አሁን ከዚህ ላይ ስወጣ። አይዞህ እንዳታስብ፣ እኔ እንደዚህ አሻጥር የለ፣ እኔ የሰው ልጅ ሪከርድ አላረግም። እንደዚያ ተንኮል በተፈጥሮ የለብኝ። እግዚአብሔር ሲፈጥረኝ ንጹህ ልብ አድርጎ የሰው ልጅ መቅዳት እኔ እነግርሃለሁ፣ ቴክስት አረግልሃለሁ። እንዲህ ተንኮል ሰርቼ አላውቅም። ከብዙ ሰው ጋር ብዙ ሚስጥር አወራለሁ። እንደዚህ አይነት ነውሮች አያቀኝም እግዚአብሔር ይመስገን። ግን በአካል እንዲህ ምሳ እየበላን እንዲህ እነግርሃለሁ። ገባ ተው ብዬ ነው ምነግር። በቃ ይብራ ውጣ ስትባል የአራዳ ልጅ ከሆንክ ምንድን ነው የምታደርገው? ይመችማል እንጂ በቃ ልክ ነህ ብለህ እጥፍ ነው ማለት ያለበት። ስግጥ ነው መስኖ ገና ልብላ። ይህ እንደ ጅብ ይሄ እንዴት ነው? አንዳንድ ጅብ ነው ወይም የሆነ አውሬዎች አይታችኋል። የሆነ ነገር ይጥሉና ተስገብገው ሌላው እንዳይበላ። አሁን ጅብ ለምሳሌ የሆነ ነገር ይጥላል አይደል? የሚበላው ላይ እንትንም ሊሆን ይችላል፣ በሬም ከብት ምናምን። ያን እኮ አይጨርሰውም፣ ጅብ ነው። ግን ጓደኞቹ ቢበሉ ሼር ቢያደርግ አንድ ላይ መጠገብ ይችላሉ። አንድ ትልቅ በሬ ጥለው ቢሆን ይዞ በቃ ሌላ ሰው እንዴት ያለውን ሳይበላ የሌላውን ለመብላት ቁጭ ብሎ አድቫንቴጅ። ሴቶች እህቶች እኮ ስለሚወዱ ነው ብዙ ነገር እነሱ ላይ አድቫንቴጅ። በቃ እየሄድክ የሰው አድቫንቴጅ በቃ እንዴት የሰው ልጅ እንደዚህ ብሎ ይውላል? በእግዚአብሔር ገንዘብ እያለው ገቢ እያለው ዛሬ እንዴት በማን ነዳጅ ላስሞላ መኪና ብሎ የሚያስብ ሰው አናዳጅ። ዛሬ በማን ብር ምሳ ልብላ ብለህ በሰው ብር ምሳ ቀንህን፣ ምሳህን፣ ነዳጅህን፣ ሱስ ካለብህ ጫትህን፣ ውካህን፣ ምንህን፣ መጠጥህን በሰው መቻል አለብኝ ብሎ ታርጌት አድርጎ የሚወጣ ሰው ስለዚህ ውጣ። እኔን ልታመሰግነኝ ነው የሚገባው። እንደ ሌሎቹ ኢሹ ብፈልግ የሆነ ነገር ቢፈልግ ሁሉ ነገር እጄ ላይ አለ። ታውቀዋለህ። ይኖይት ደግሞ ታውቀኛለህ። ያለ መረጃ ማንም አልከስም።
ስለዚህ ተው፣ በቃ ተው። እስካሁን የበላችሁትን እግዚአብሔር ይባርክላችሁ። በቃ በልታችኋል፣ በደህና ዘመን ግጣችኋል። ኦኬ፣ ብዙ ግጣችኋል። እናንተ ከመሬት የምታነሱት እዛው ነው። እናንተ ግን ከብራችኋል ወይም ከብረሃል። በቃ እንደዚህ እንዴት እናንተ እንዴት የሰው ልጅ ሰውን ለማጥመድ ቁጭ ብሎ አሁን አንዱ ለምሳሌ ከካናዳ የሚመጣ ከሆነ ከካናዳ የሚመጣን ሰውዬ እንዴት አድርጌ ልብላው ብለህ ፕሮግራም አድርገህ ትጠብቃለህ? የሰው ልጅ ጓደኛን ምን ያህል ቆሻሻ ብትሆን፣ ምን ያህል ባለጌ ነውረኛ ብትሆን። ለምሳሌ ከካናዳ አሁን እኔ አንድ ሰው ቢመጣ ነው ላገኝ ነው ብሎ ፍሬንድ ምን ልብላው፣ ምን ልውሰድበት ካመጣው ነገር፣ ምን ልስረቀው፣ ምን ላስከፍለው፣ ምን ላጀጅል ላድርገው እንዴት ታስባለህ? ፍሬንድ ነው፣ ጀለስ ነው። አረ እንደዛ ከሆነ ወዶ ነው፣ ጊዜ ሊሰጥ ነው፣ ፍሬንድ ነው አይደለም? እንዴት እንደዛ ታደርጋለህ? ብቻ ያሳዝናል። ሰው ልጅ ተፈጥሮ ግን በስመ አብ እንደው ያጣውስ የነጣውስ ተወው። ኑሮም ከብዶት ነው እንዲያ ነገር ቢሰራ ኑሮውን ያያየው ነው። 3 ቀን ነው ምናምን ኢትዮጵያ በጣም ታፍ ነው። እንዴት ህዝቡ እንደሚኖር ይገርመኛል። 20 ሺህ ብር 30 ሺህ ብር ምግብ ቤት ምንም ትርጉም የሌለው ነው። ኢትዮጵያ ብር 3-4 ሆነ የምትከፍለው ብር በጣም ብዙ ብር ነው። እሺ ኑሮ የከበደ እንዲህ አይነት ነገር ቢሰራ ኑሮ እያለ ቤት እያለ መኪና እያለ ገንዘብ እያለ የሰውን ለመስረቅ የሰውን ለመብላት የሰውን ለማጥፋት እንቅልፍ መንሳት የት ሀገር ሂጅ ማንን ልብላችሁ የት ውስጥ ልደበቅ? ከዛ ትበሉና የሆነ አሻጥር ትሰሩና ብሔር ውስጥ ቅርቅር የሆኑ ምናምን እህቶች ስር ቅርቅር በቃ ከዛ ውስጥ እዛው ደብቁኝ ግደሉኝ አልወጣም። በነገራችን ላይ ሁልጊዜ ቀድመው የሚበሉ በሰራው ግፍ ቀድመው የሚበሉ አጠገብ ያሉ ሰዎች ናቸው። አጠገብ አንተ በቃኸኝ ታውቃለህ። የራስህን ጓደኛ የሰራውን ግፍ ነው ማፊን የሰራውን ግፍ ይገባል። በቃ ይህን ከዚህ በላይ አላወራም፣ ግን ተጠንቀቅ። ጨርሻለሁ። እደውልልሃለሁ አሁኑ ነው። ደህና እደሩ ቆሻሻ